ጾመ ነነዌ እስከ 9 ሰዓት ነው። ይህንን ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመምም አራስ ቢሆንም እንኳን ምን አይነት ሰው ነው ይሄን ጾም መሻር የሚችለው? ምግብ መውሰድ አቁሞ ውሃ በጥጥ የሚወስድ ሰው ነው። የነነዌ ጾም በጣም የሚገርም ጸሎት ነው። እንደ ሀገር የተጸለየ ጸሎትና የተጾመ ጾም ነው። ከላይ ካሉት ሹማምንቶቹ ጀምሮ እስከታች ሰው እንስሳቶችም ጭምር ከውሃና ከምግብ እንዲከለከሉ ነው የተደረገው። ዮናስ ምን ብሎ ቢያስተምር ነው ምን ብሎ ቢናገር ነው ብንል ዮናስ ትጠፋለች ብሎ ነው ማስተማር የጀመረው። ሰኞ ጥር 25 ጾመ ነነዌ ይገባል። ለ3 ቀን ብቻ የሚጾም ጾም ሲሆን የጾሙ ምክንያት የነነዌ ሰዎች ኃጢአትን ሰርተው እግዚአብሔርን ባሳዘኑ ጊዜ እግዚአብሔር ዮናስን ላከው። ዮናስም በ3 ቀን ውስጥ ነነዌ ትገለበጣለች ንስሐ ግቡ ብሎ ሰበከ። ጾመ ነነዌ ከቤተ ክርስቲያናችን ከ7ቱ የአዋጅ አጽዋማት መካከል አንዱ ነው። ጾሙ 3 ቀን ብቻ ነው የሚጾመው። ቀናቶቹም ደግሞ በየትኛውም ዓመት ላይ ቢውሉ ዕለታቸውን አይለቁም። ይህ ማለት ጾሙ የሚጾመው ሰኞ፣ ማክሰኞ፣ ረቡዕ ነው። ጾም ቤተክርስቲያን ነችኛ ቤተክርስቲያን ሰበብ እየፈለገ ከመጣ ከሄደው ጋር ከመብላት ከመጣ ከሄደው ጋር መጾም ይሻላል አይሻል? ይሻላል። ሰበብ ነው የምትፈልገው ለመጾም ቤተክርስቲያን። ነቢያት ጾሙ ብላ ትጾማለች። የነነዌ ሰዎች ጾሙ ብላ ትጾማለች። አሁን የነነዌ ሰዎች ጾም እኛን ምን ይመለከተናል ይላል አንዳንድ ሰው። ለነነዌ ሰዎች የተደረገ ምሕረት ለኛ ያስፈልጋል አያስፈልግም? አሳ አንበሪው ዮናስን ዋጠው። ከዛስ አሳ አንበሪው ዮናስን ተፋው የሚለውን አምነው ነው አላቸው። ልጄ አንተ የኔ ደነቀ። አዎ እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ። ጾመ ነነዌ 3 ቀን ናት። 3 ቀን ረጅም ነው አጭር ነው? አጭር ናት አይደል? ግን ቀኗ ናት አጭር። ቀኗ ናት አጭር። 3 ወር ከመብላትና 3 ቀን ከመጾም የቱ ነው ጠቃሚው? አቤት 3 ቀን መጾም። እንዲያው ታላቁ ሊቅ ዮሐንስ አፈወርቅ ከእርጥብ መሬት ትላትል እንደማይጠፋ ሁሉ ምግብ ከማይበዛ ሰው ኃጢአት አይጠፋም ይላል። በነገራችን ስለ ወባ ታውቃላችሁ? የወባ መራቢያው ምንድን ነው? ወባን ለመከላከል አንዱ የሚመከረው ዘዴ ምንድን ነው? የረግረጋማ ቦታ ጭቃ ያለበት ቦታ ምን ማድረግ ነው? ማድረቅ ነው። ልክ ይሄ ምግብ የሚያበዛ ሰው፣ መጠጥ የሚያበዛ ሰው፣ ተድላ ደስታ የሚያበዛ ሰው የወባ መራቢያ አይነት ነው ይላል ሊቁ ዮሐንስ አፈወርቅ። ኃጢአት ይበዛበታል ይላል። በእውነቱ ዓለምን የበጠበጡ ጥጋበኞች ናቸው። ይገርማቸዋል። ረሃብተኞች በጥብጠው ያውቁ። አዳምና ሔዋን በገነት ጥጋብ ነው ፈንቅሎ ያባረራቸው ከገነት። ቢርባቸው አይወጡም ነበር። ያው ሁሉ አትክልት ተጠጡ እውነቱን ለመናገር። ስለዚህ የጾመ ነነዌም በቤተ ክርስቲያናችን አጭር ናት። መነሻዋ ምንድነው ታውቁታላችሁ። የታሪክ የተፈጸመ የነነዌ ታሪክ የተፈጸመው ከ2500 ዓመት በፊት ነው። ረጅም ጊዜ ነው። ይሄ ጾም እንድንጾም የታዘዝ ነው። እንዳይረሳ አይደለም፣ ማስታወሻ አይደለም፣ መታሰቢያ አይደለም። ብዙን ጊዜ የነነዌ ጾም መታሰቢያ የሚል የዋህ አለ። መታሰቢያ አይደለም። አንድ ሰው ለአባቱ የታዘዘውን ኪኒን መልሶ ለሱ ቢታዘዝለት፣ ለምሳሌ አባቱ ወባ ሟቸው በወባ ቢሞቱ ከሆነ ዓመት በፊት ልጁ መልሶ ዛሬ ወባ ቢያመውና ለአባቱ የታዘዘው አይነት መድኃኒት ቢታዘዝለት የአባቴን ቅርስ እንዳረሳ ብሎ ነው ኪኒን የሚወጣው? እስኪ ንገሩኝ። አባዬ ይሄን ኪኒን ይዋጠ ነበር የሞተው፣ እኔም መዋጥ አለብኝ አባቴን ለማስታወስ ብሎ ነው? አይደለም። ለምንድን ነው? ለራሱ ስለታመመ ነው። የነነዌ ሰዎች ለምን ጾሙ ሲባል ከሀገሪቱ ልትነድ ነበር፣ ህዝቡ ሊያልቅ ነበር፣ ልትፈርስ ነበር። የነደደው እሳት የተመለሰው፣ የተቃጣው መዓት የተመለሰው በምንድን ነው? በጾም አማካኝነት ነው። ከ2500 ዓመት በኋላ እኛ የምንጾመው የነነዌ ሰዎች እንዳይረሱ ነው? ለመታሰቢያ ነው? አይደለም። እነሱ ያመማቸው በሽታ እኛንም አሞናል። እነሱ የነበረባቸው ችግር እኛም አለብን። ስለዚህ በሽታቸው ከበሽታችን ከተመሳሰለ መድኃኒታቸው ያስፈልገናል። ችግራቸው ከችግራችን ከተመሳሰለ መፍትሄው ያስፈልገናል ብለን ነው ኦርቶዶክሳውያን የተዋሕዶ ሊቃውንት ይችን ቀን የሰሩ። እንግዲህ ጾመ ነነዌ ከቤተ ክርስቲያናችን ከ7ቱ የአዋጅ አጽዋማት መካከል አንዱ ነው። ጾሙ 3 ቀን ብቻ ነው የሚጾመው። ቀናቶቹም ደግሞ በየትኛውም ዓመት ላይ ቢውሉ ዕለታቸውን አይለቁም። ይህ ማለት ጾሙ የሚጾመው ሰኞ፣ ማክሰኞ፣ ረቡዕ ነው። እነዚህ 3 ቀናት ብቻ ናቸው የሚጾሙት።
የነነዌ ጾም አንድ ጊዜ በጥር አንድ ጊዜ ደግሞ በየካቲት ይሆናል ማለት ነው። ስለዚህ የዘንድሮ የ2018 ዓመተ ምህረት ጾመ ነነዌ ጥር 25 ቀን ሰኞ ዕለት ይጀምራል ማለት ነው። ጥር 25 ሰኞ ይጀምራል። ጥር 26 ጥር 27 ይጾምና ጥር 28 ቀን ሐሙስ ይፈታል ማለት ነው። ታዲያ የቤተ ክርስቲያን አባቶች ይህንን ጾም እንድንጾም የወሰኑት ስለምንድን ነው ስንል ልትጠፋ የነበረች ነነዌን እግዚአብሔር አምላክ በጾም ምክንያት ይቅር ስላላት ይህንን አምላካዊ ይቅርታውን ለዘላለም ለማሰብና ዛሬም በዚህ ዓለም ከነነዌ የከፋ ርኩሰትና ኃጢአት ስላለ የነነዌን ሕዝብ ይቅር ያልክ አምላክ ዛሬም እኛን ይቅር በለን ብለን እግዚአብሔር አምላክን በጾም እንድንማጽነው ይህችን የ3 ቀን ጾም ጾመ ነነዌን እንድንጾም ሥርዓት አድርገው ደንግገው አስቀምጠውልናል ማለት ነው። ጾሙ 3 ቀን ብቻ ነው የሚጾመው። ቀኖቹም ደግሞ በየዓመቱ ሰኞ፣ ማክሰኞ፣ ረቡዕ ናቸው። ወደ እግዚአብሔር አለቀሱ፣ አነቡ። እግዚአብሔር አምላክም ታዲያ ምሕረትን ማድረግ ብቻ ሳይሆን ሊያደርግባቸው አስቦ ከነበረው ነገር ሁሉ ተጸጽቶ አላደረገውም ይላል። የነነዌ ጾም አቆጣጠር ከፍና ዝቅ ስለሚል አንድ ጊዜ በጥር አንድ ጊዜ ደግሞ በየካቲት ይሆናል ማለት ነው። ስለዚህ የዘንድሮ 2018 ዓመተ ምህረት ጾመ ነነዌ ጥር 25 ቀን ሰኞ ይጀምራል ማለት ነው። 25 ሰኞ፣ 26 ማክሰኞ፣ 27 ረቡዕ ይጾምና በ28 ሐሙስ ይፈታል ማለት ነው። የነነዌ ጾም በጣም የሚገርም ጸሎት ነው። እንደ ሀገር የተጸለየ ጸሎትና የተጾመ ጾም ነው። ከላይ ካሉት ሹማምንቶቹ ጀምሮ እስከታች ሰው እንስሳቶችም ጭምር ከውሃና ከምግብ እንዲከለከሉ የተደረገው። ዮናስ ምን ብሎ ቢያስተምር ነው? ምን ብሎ ቢናገር ነው ብንል ዮናስ ትጠፋለች ብሎ ነው ማስተማር የጀመረው፣ ወይንም ደግሞ ልትጠፉ ነው ብሎ ነውና የሚሰሙት ነገር ሟርት ነው፣ የሚሰሙት ነገር ላይሆን ይችላል ብለው ካሉበት ኃጢአት ላያነቃቸው የሚችል ምክንያት ነው ብለው ሊወስዱት ይችሉ ነበር። ግን የእግዚአብሔር ፈቃድ ውስጥ ስለነበረ የዮናስን ስብከት ባደመጡበት ወቅት ወዲያውኑ ወደ ጾማቸው ነው የሄዱት። 3 ቀን 3 ሌሊት ከጾሙ በኋላ ግን አምላካችን ልዑል እግዚአብሔር የተናገረውን እንዳስቀረና ያለውን ጥፋት እንደመለሰ ይነገራል። ለምንድን ነው ተብሎ ይጠየቃል። በቤተ ክርስቲያናችን ውስጥ አንድ ነገር ስለተነገረ ሁሌም ይፈጸማል፣ ሁሌም ፍጻሜውን ያገኛል ማለት አይደለም። ይሄንን የምንለው ከምን አንጻር ነው? ትንቢት ለሁለት ይከፈላል። አንደኛው ፊክስድ ፕሮፌሲስ ቋሚ የሆኑ ትንቢቶች አሉ። ሁለተኛው ደግሞ ኮንዲሽናል ወይንም ደግሞ እንደ ሁኔታው ሊሆኑ የሚችሉ ደግሞ ትንቢቶች አሉ። ከሁሉም በፊት ግን ማቆም ያለብን እግዚአብሔር አምላክ ስለተተነበየ ትንቢት መፈጸም ብሎ የፈጠረውን የሰው ልጅ ምህረትን ከማድረግንና በቸርነቱ አይን ከመመልከት እንደማይቆጠብ ነው። ለነነዌም ያደረገላቸው ይሄ ነው። ስለተናገርኩኝና ትጠፋላችሁ ስላልኩኝ መጥፋት አለባችሁ ብሎ እግዚአብሔር አምላክ ሊወስንባቸው አልወደደም። ይሄ ኮንዲሽናል ፕሮፌሲ ነው ብለው ሊቃውንተ ቤተክርስቲያን ያስተምራሉና የጌታችን ኢየሱስ ክርስቶስ ይህንን ነገር ማድረጉን ግን ዮናስ ስላልተረዳው መጀመሪያውኑ ውሸታም መሆኔን ይሄው አስረግጫለሁ አለ። ወደ ተራራ ወጥቶ አንድ መዓት ይወርዳል፣ አንድ ምልክት ያለው ባለበት ጊዜ ላይ ሲያጣ እና ጌታችን አስተማረው በአንዲት ቅል ጋርዳው። ከዛ በኋላ ደግሞ ያቺው ቅል ደግሞ ስትረግፍና ፀሐዩ መልሶ ሲመታው አምርሮ ተናገረና ጌታችን አንተ ላላበልቀልከው ቅል እንዲህ የምትጨነቅ ከሆነ ለፈጠርኩትም ሰው በዚህ ያክል ልክ የምጨነቅና ማሰብ ነኝ ብሎ እግዚአብሔር አምላክ አስተምሮታል ማለት ነው። ሰኞ ጥር 25 ጾመ ነነዌ ይገባል። ለ3 ቀን ብቻ የሚጾም ጾም ሲሆን የጾሙ ምክንያት የነነዌ ሰዎች ኃጢአትን ሰርተው እግዚአብሔርን ባሳዘኑ ጊዜ እግዚአብሔር ዮናስን ላከው። ዮናስም በ3 ቀን ውስጥ ነነዌ ትገለበጣለች፣ ንስሐ ግቡ ብሎ ሰበከ። የነነዌ ሰዎችም ይህንን ሰምተው ከታላቅ እስከ ታናሽ ድረስ ማቅ ለበሱ። ንጉሡም መጎናጸፊያውን አውልቆ ማቅ ለበሰ። ሁሉም ለ3 ቀን በመጾም እግዚአብሔርን ለመኑ። እግዚአብሔርም ሊያደርግባቸው ካሰቡ ክፉ ነገር ራራ አላደረገውም። በዚህም ጾም የነነዌ ሰዎች ቶሎ ወደ ንስሐ መመለስን የእግዚአብሔርንም መሐሪነትን እያሰብን እኛም ሀገራችን እንዲጠብቅልን እንዲሁም በኃጢአታችን እንዳንጠፋ በጾምና በጸሎት እግዚአብሔርን እንማጸንበታለን። እንኳን አደረሳችሁ። በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? እናቴ አቤት፣ አሁን ይህንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው። ምኑን ልጄ?
ይሄ ሰሞኑን የምትተርኩት የቱን? አሳ አንበሪው ዮናስን ዋጠው። ከዛስ አሳ አንበሪው ዮናስን ተፋው የሚለውን አምነው ነው አላቸው። ልጄ አንተ የኔ ደነቀ? አዎ እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ። እንዴት? አንተ የገረመ አሳ አንበሪው ዮናስን ዋጠው አይደል? አዎ እኔ ግን ዮናስ አሳ አንበሪውን ያጠው። ከዛስ ዮናስ አሳ አንበሪውን ተፋው ቢባል ነገሩ ቢገላበጥ እንኳን ማንን አምነዋለሁ? እንደዚህ እናምነዋለን። ቢገላበጥ እንኳን እናምነዋለን። ማመን ማለት እኮ እንደዚህ ነው ወገኖቼ። እግዚአብሔር በተቃራኒው ነገር ሕይወት እንደሚሰጥ ማን አለ? እየሞተ ሕይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ ዓይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ ዓይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀው 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 ጠብቃለሁ። ምእመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ። መልስ የለም የሚል ማክበቢያ እንኳን ቢኖር እግዚአብሔርን እናምነዋለን፣ እንጠብቀዋለን። ሙሴ እንደዚህ እኮ ነው የሆነው። ጥያቄው ሳይመለስ ፊትህ ልይ አለው፣ ጠየቀው። ጥያቄውን ሳይመልስለት ወደ መቃብር አገባው። እግዚአብሔር ከመቃብር ባሻገር መልስ አለው የለው? የለው የለው? አለው የለው? አለው። ይሄን አምላክ ይዤ መቃብርን ብገባ አንተን እጠብቅሃለሁ፣ ባትመልስልኝም እጠብቅሃለሁ።